አስፈሪና በጣም ከባድ ነገር እየገሰገሰ እየመጣ ነው። ራዲዮ ጣቢያው ከውስጥና ዙሪያ ገባው ከፍተኛ ፖለቲካዊ ቅኝት በማድረግ ስጋት የሚጭር መረጃን ከመሸ ይዞ ወጥቷል። የኢትዮጵያ መንግስት በሶስት አቅጣጫዎች ከበባና ጫና ውስጥ ገብቷል ሲል ጉድ የሚያስብለውን ዘገባ ይዞ ወጥቷል። የፋኖ ህወሓት እንዲሁም ወደ ሱዳን የሚተኮሰው ድሮን የሻቢያ ጉዳይም በዘገባው ተካተዋል። በዝርዝር የምናስደምጣቸው ጉዳይ ነው። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለ በዚህን ሰዓት የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፈት እንደሚችል ፍንጭ ሰጥቷል። ሌላ የኢራን ጦር አዛዥ ከዚህ በተቃራኒ በሆነ መልኩ አውሮፓን በሚሳኤል እንደበድባለን ሲሉ ዝተዋል። ፕሬዚዳንት ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለችው ከፍተኛ ጥቃት ይጠብቃታል ብለዋል። ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ከዚህ በፊት ታይቶ በማይታወቅ ሁኔታ ነው በከፍተኛ ሁኔታ የሚካሄደው ሲሉ ትራምፕ ዝተዋል። እናስደምጣቸዋለን። በህወሓትና ብልጽግና መካከል አዲስና አስቸኳይ ድርድር እንዲጀመር ጥያቄ እየቀረበ ነው። ግፊቶችም ተጠናክረው ቀጥሏል። በአስቸኳይ ድርድር ካልተጀመረ አዲስ ጦርነት ሊነሳ የመቻሉ እድል ሰፊ ነው ሲሉም ፖለቲከኛው አስጠንቅቋል። በሁለቱ ኃይሎች መካከል ውጥረት መጨመሩን ተከትሎ በዛሬው ዕለት በራያ ዋጃና አላማጣ ከፍተኛ ወታደራዊ ፍጥጫ መፈጠሩን ከስፍራው የወጡ መረጃዎች አረጋግጠዋል። ጉዳዩን በተመለከተ በቀዳሚነት የምናስደምጣችሁ ሰፊ ዘገባ ይኖረናል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክታከሮች ዛሬ አቃቢ ሕግ ክስን መስርቷል። አርቲስቶቹ በዋስ እንዲፈቱ የተወሰነ ሲሆን ቲክቶከር እንደዚሁም ባለሀብቱ መንሱር ጀማል ግን ፍርድ ቤቱ የዋስትና መብት ነፍቆታል። እንመለከተዋለን። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳቸው። ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። ወደ ዝርዝር መረጃዎቹ አመራን። በህወሓትና ብልጽግና መካከል አዲስና አስቸኳይ ድርድር እንዲጀመር ጥያቄ ቀርቧል። ግፊቶችም ተጠናክረው ቀጥለዋል። ዲፕሎማቶች አርፈው አልተቀመጡም። በአስቸኳይ ድርድር ካልተጀመረ አዲስ ጦርነት ሊነሳ የመቻሉ እድል ሰፊ ነው ሲሉም ፖለቲከኛው አቶ ልደቱ አያሌው አስጠንቅቀዋል። በሁለቱ ኃይሎች መሃል ውጥረት መጨመሩን ተከትሎ በዛሬው ዕለት በራያ ዋጃና አላማጣ ከፍተኛ ወታደራዊ ፍጥጫ መኖሩን ሰምተናል። የኢትዮጵያ ፌዴራል መንግስት ህገወጥ ነው በሚል ውድቅ አድርጎት የነበረውና የምርጫው ህገወጥነት በፕሪቶሪያ ስምምነት ጸንቶ የነበረው የትግራይ ክልል ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ትናንት መርጧል። በህወሓት ውሳኔ ከ6 ዓመት በፊት የተቋቋመው የክልሉ ምክር ቤት ወደ ስራ መመለሱን የሚነቅፉ አስተያየቶች ከልዩ ልዩ አካላት እየተሰሙ ነው። ጉዳዩ ላይ የጀርመን ድምጽ አስተያየት የጠየቃቸው አንድ የዓለም አቀፍ ጉዳዮች ተንታኝ የህወሓት ውሳኔ የፕሪቶሪያውን ግጭት የማቆም ስምምነት ያፈረሰ ነው ብለውታል። ተንታኙ አክለውም የፌዴራል መንግስቱና ሌሎች ሶስተኛ አካላት ውዝግቡን በሰላም ካልቋጩት በሂደት ግጭት ሊከሰት እንደሚችልም አስጠንቅቀዋል። ይህንን የህወሓት ውሳኔ ከስምረት እስከ ትዴፓ መሪዎችና ሌሎችም አካላት ተችቷል። ውጤቱም አደጋ ያዘለ እንደሚሆን በማስጠንቀቅ ላይ ናቸው። ስለ ጉዳዩ የፈረንሳይ ዜና አገልግሎት ኤኤፍፒ ያነጋገራቸው ተንታኞችም ህወሓት የትግራይን ክልል መልሶ ለመቆጣጠር የሚያደርገው እንቅስቃሴ ከፌዴራል መንግስቱ ጋር አደገኛ ወደሆነ አስከፊ ግጭት ሊያመራው እንደሚችል አስጠንቅቀዋል። በኖርዌይ የኦስሎ ኒው ዩኒቨርሲቲ ኮሌጅ የክልል ጉዳዮች አዋቂ ኬጅል ትሮንቮል እርምጃው እጅግ አሳሳቢ መሆኑን ገልጸው ድርድር ወይ ግጭት ያስከትላል አያስከትልም ግልጽ አይደለም ብለዋል። ሌላው ኤኤፍፒ ያነጋገራቸው በቻተም ሃውስ ተንታኝ አቤል አባተ ደምሴ ደግሞ አንድ ግብ ለማሳካት በተደጋጋሚ የሚደረግ ተጽዕኖ በቀላሉ ወደ አስከፊ ግጭት ሊያመራ ይችላል በማለት አስጠንቅቀዋል። በሌላ በኩል በዚህ ጉዳይ ላይ ሰፋ ያለ አሁንም ቅድሚያ ለሰላም የሚል ጽሑፍን ያሰራጩት ፖለቲከኛው አቶ ልደቱ አያሌው በበኩላቸው ህወሓት በትላንትናው ዕለት የመሰረተውን አዲስ ክልላዊ ምክር ቤት በማወደስ በአስቸኳይ በሁለቱ ኃይሎች መካከል ድርድር እንዲጀመር ጠይቀዋል። የፕሪቶሪያ የሰላም ስምምነት መፍረስ ተከትሎ ከሰላም ስምምነቱ በፊት የነበረው የትግራይ ክልላዊ መንግስት ምክር ቤት እንደገና ወደ ቦታው ተመልሷል የሚሉት አነጋጋሪው ፖለቲከኛ ልደቱ አያሌው ምክር ቤቱ ክልሉ በህልውና አደጋ ላይ መገኘቱን በመገንዘብ ይመስላል ለታማኝነትና ለጽናት የበለጠ ቅድሚያ በመስጠት በአመራር ብቃት ማነስ ከፍተኛ ትችት ሲቃጣባቸው የከረሙትን ደብረጽዮንን በድጋሜ በፕሬዝዳንትነት መርጧል ሲሉ ያስታውሳሉ። የፕሪቶሪያ ስምምነት መፍረሱ አከራካሪ አይደለም የሚሉት ልደቱ ከዚህም አልፎ ህወሓት ወደ ቅድመ ፕሪቶሪያ የአማጺ
ኃይልነት ሊቀየር አካባቢውም ወደ ለየለት ጦርነት ውስጥ እንደገና ሊገባ የሚችልበት ሰፊ እድል አለ ብለዋል። በደብረጽዮን የሚመራው ክልላዊ መንግስት ወደ ቀድሞ ስልጣኑ መመለስ በአንድ በኩል የብልጽግና መንግስት ህወሓትን ከውስጥ ከፋፍሎ በማፍረስ የትግራይን ህዝብ በሞግዚት አስተዳደር ለመግዛት ያደረገው የ3 ዓመታት ትግል በሽንፈት መደምደሙን የሚያሳይ ነው ሲሉ ትችታቸውን አቀርበዋል። በሌላ በኩል ለጊዜውም ቢሆን በትግራይ ሰፍኖ የነበረው አንጻራዊ ሰላም ሊታወክና አካባቢው እንደገና ከሰላም ስምምነቱ በፊት ወደ ነበረው የለየለት ጦርነት ለመግባት መቃረቡን ያሳያል ሲሉ የቀጠሉት ፖለቲከኛው ልደቱ አያሌው አሁን ላይ ከምንም ነገር በላይ ሁላችንም ሊያሳስበን የሚገባው ጥያቄም ይኸው ነው። ማለትም ወደፊት ሊመጣ የሚችለው ሌላ ዙር አውዳሚ ጦርነት እንዴት ማስቀረት ይቻላል የሚለውን ነው። ስለሆነም በሁለቱ ኃይሎች መካከል በአስቸኳይ ድርድር እንዲደረግ ግፊት ማድረግ አለብን ሲሉ ተደምጠዋል። አስፈሪና ከባድ ነገር እየመጣ ነው። ራዲዮ ጣቢያው ከውስጥና ዙሪያ ገባው ከፍተኛ ፖለቲካዊ ቅኝት በማድረግ ስጋት የሚጭር አስደንጋጭ መረጃን ይዞ ወጥቷል። የኢትዮጵያ መንግስት በሶስት አቅጣጫዎች ከበባና ጫና ውስጥ ወድቋል ሲል ጉድ የሚያስብል ዘገባን በዛሬው ዕለት አስነብቧል። የፋኖ ህወሓት እንዲሁም ደግሞ ወደ ሱዳን የሚተኮሰው ድሮን ጉዳይም አያይዞ ተነስቷል። በአፍሪካ ቀንድ ቀጠና ከፍተኛ የኃይል አሰላለፍ ለውጦች እየተካሄዱ ናቸው። አሜሪካ የኢትዮጵያ መንግስት አርፈ ተቀመጥ በጦርነት ወደብ እንዳታስብ ስትል ያስጠነቀቀች ሲሆን ፊቷን ወደ አስመራው መንግስት ለማዞርም ፈራተባ እያለች ነው። በቅርቡ ምናልባትም በቀናት ውስጥ አሜሪካ በኤርትራ መንግስት ላይ ለአመታት የጣለችውን ማዕቀብ እንደምታነሳም የሚጠበቅ ነው። ከዚህ በተጨማሪም ከኤርትራ ጋር ያላትን ወዳጅነት እንደ አዲስ ለመጀመር እያቀደች ነው። ይህ ደግሞ ለኢትዮጵያ ስጋት የሚፈጥርና ደስ የማያሰኝ ሆኗል። በሱዳን ከፈጥኖ ደራሽ ኃይሉ ጋር 4 ኪሎ የመሰረተው ጉርብትናም በቀጠናው የተፈጠረው ሌላኛው ውጥረት ማሳያ ነው። በተለይም ከሰሞኑ ከባህር ዳር የተነሱ ድሮኖች በካርቱም ኤርፖርት ላይ ጥቃት መሰንዘራቸው አልቡርሃን ኢትዮጵያን ለመደብደብ እንዲዝቱ በር ከፍቶላቸዋል። እነዚህ ቀጠናዊ ክስተቶች በኢትዮጵያ ዙሪያ እየሆኑ ያሉ ናቸው። ከውስጥ ደግሞ የህወሓት ኃይል ለ4 ኪሎ አልገብርም በማለት በገዛ ፈቃዱ ጊዜያዊ መንግስቱን በማፍረስ ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት ቀብቷል። ይህን ተከትሎ ወታደራዊ ስምሪቶች እየተስተዋሉ ሲሆን የድሮንና የተዋጊ ጄቶች ቅኝት በክልሉ በስፋት እየተደረገ ይገኛል። ስምሪትም ተሰጥቷል። በዚህም በማንኛውም ሰዓት በክልሉ ግጭት ሊቀሰቀስ ይችላል የሚል ስጋት እንዲፈጠር ሆኗል። በሌላ በኩል በአማራና ኦሮሚያ ክልሎች ያለው ወታደራዊ የትጥቅ ግጭት መፍትሄ ሳይገኝለት በሺዎች የሚቆጠሩ ሰዎችን እየቀጠፈ ቀጥሏል። እነዚህን በአገር ውስጥና በቀጠና ያሉ ክስተቶችን በስፋት በማንሳት የኢትዮጵያ መንግስት ታላቅ ጫና ውስጥ ወድቋል ሲል ዋዜማ ራዲዮ አዲስ ባሰራጨው የትንታኔ ዘገባ አመላክቷል። በአገር ውስጥ በአማራና ኦሮሚያ ክልል ያለው ግጭት፣ በትግራይ የተፈጠረው አዲስ ወታደራዊ ትኩሳት በዝርዝር የዳሰሰው ይኸው ዘገባ እነዚህ የአገር ውስጥ ውጥረቶች በኢትዮጵያ መንግስት ላይ ያለውን ጫና ከፍ አድርገውታል ካለ በኋላ ጉዳዩን አሳሳቢ የሚያደርገው በቀጠናው እየተፈጠሩ ያሉ አደገኛ ክስተቶች ወደ ኢትዮጵያ እየተሳቡ መምጣታቸው ነው ይላል። ለዚህም የሱዳን ጦርነት በቀጥታ ወደ ኢትዮጵያ እየተዛመተ መምጣቱንና የኢትዮ ኤርትራን ውጥረት ለአብነት አንስቷል። በተለይም የሱዳኑ ጦርነት በቀጥታ ከኢትዮጵያ ጋር እየተገናኘ መምጣቱ ከአገሪቱ አልፎ ለቀጠናው ትልቅ ራስ ምታት እንደሆነ አስጠንቅቋል። ከሰሞኑ መነሻቸውን ባህር ዳር ያደረጉ ሰው አልባ አውሮፕላኖች በካርቱም ጥቃት ፈጽመዋል መባሉን በማውሳት የሚቀጥለው ዘገባው የሀገር ውስጥ ውጥረትና ግጭት እልባት ካልተገኘለት በቀጠናው ካለው ትኩሳት ጋር ተጋምዶ አገሪቱን ችግር ውስጥ እንዳይከታት በማለት ስጋቱን አስቀምጧል። ከዚህ በተጨማሪም እነዚህ ከላይ የተጠቀሱት ክስተቶች በኢትዮጵያ መንግስት ላይ ያለውን ጫና እጅጉን እንዳያከብዱት ከፍተኛ ስጋት አለ በማለት ማስጠንቀቂያውን አሰራጭቷል። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በአሁኑ ጊዜ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፈት የሚችልበት እድል እንዳለ ፍንጭ ሰጥቷል። በሌላ በኩል ደግሞ አንድ የኢራን ከፍተኛ የጦር አዛዥ አውሮፓን በሚሳኤል እንደበድባለን ሲሉ ዝተዋል። ፕሬዚዳንት ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት ይጠብቃታል ሲሉ እያስጠነቀቁ ናቸው። የኢራን አብዮታዊ ዘብ ባወጣው መግለጫ እንዳመላከተው የወራሪዎች ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ መልሶ የሚከፈትበት ሁኔታ መቃረቡን ገልጿል። መግለጫው ጨምሮም የወራሪዎች ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናል በማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆንም ገልጿል። ይህ በእንዲህ እንዳለ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጦርነቱ እንዲሁም የሆርሙዝ መዘጋት ከኢራን ጋር በሚደረስ ስምምነት እንደሚያበቃ፣ ነገር ግን ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ተጠናክሮ ሊቀጥል ይችላል ሲሉ አስጠንቅቀዋል። ኢራን የተስማማንበትን የምትፈጽም
ከሆነ የተከፈተባት ጦርነት እንደሚያበቃና የሆርሙዝ ወሽመጥ ኢራንን ጨምሮ ለሁሉም ክፍት ይሆናል ብሏል። በተጨማሪም ትራምፕ ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ከዚህ በፊት ታይቶ በማይታወቅ ሁኔታ በከፍተኛ መጠን መካሄድ ይጀምራል ሲሉ አስጠንቅቀዋል። በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደረስበት ደረጃ እየተቃረበ መሆኑን የተለያዩ ምንጮች በስፋት እየዘገቡት ነው። ይህ በእንዲህ እንዳለ ግን የኢራን ወግ አጥባቂ የኬሃን ጋዜጣ ዋና አዘጋጅ ሆሴን ሻራማትሪ አውሮፓ አገራት የአሜሪካ ጦር ሰፈሮችን የሚያስተናግዱ ከሆነ ኢራን ኢላማ እንደምታደርጋቸው በዛሬው ዕለት አስጠንቅቀዋል። አዘጋጁ እንዳሉት አውሮፓውያን የአየርና የባህር ኃይል ሰፈሮቻቸውን ለዋሽንግተን ክፍት ካደረጉ እነዚህ ስፍራዎች በኢራን ጥቃት ሊሰነዘርባቸው የሚችሉ ህጋዊ ኢላማዎች መሆን አለባቸው ሲሉ ጽፈዋል። አክለውም ኢራን ቀደም ሲል በአረብ አገራት ላይ ጥቃት እንደሰነዘረች ሁሉ አውሮፓንም የመምታት አቅም እንዳላት ገልጸዋል። አውሮፓውያን መንግስታት እኛ መምታት እንደምንችል ያውም በሚገባ መምታት እንደምንችል ያውቃሉ በማለት የአገራቸውን ወታደራዊ ዝግጁነትን አረጋግጠዋል። እንደ ጋዜጣው ዘገባ አውሮፓ ለኢራን ጥቃት በጣም ተጋላጭ መሆኗንና ጥቃቱን የመቋቋም አቅም እንደሌላት ጠቅሷል። ይህ ማስጠንቀቂያ የመጣው በዩናይትድ ስቴትስና በኢራን መካከል ያለው ወታደራዊ ሽኩቻ እየተባባሰ በመጣበትና አውሮፓን በዚህ ግጭት ውስጥ ልትሳተፍ ትችላለች ተብሎ እየተሰጋ ባለበት ሰዓት ነው። በመጨረሻ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አቃቢ ያቀረበውን ክስ ለመስማትና እንዲሁም የዋስትና ጉዳይ ላይ ለመከራከር በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። አቃቢ በተጠርጣሪዎቹ ላይ የ1996 ዓ.ም የኢፌዴሪ የወንጀል መቅጫ ህግ አንቀጽ 32 ህዝባር 1 ሐናለ እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958 ህዝባር 2008 አንቀጽ 10 ስር የተደነገገውን በመተላለፍ ክስ መስርቶባቸዋል። አቃቢ ህግ የመሰረተው ክስ ተከሳሾች በፌዴራል ከፍተኛ ፍርድ ቤት ከቀረበበት ዳንኤል ዮሐንስ ከተባለው ተከሳሽና ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት የራሳቸውን ማንነት ወይንም ሁኔታ በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ወይንም የሶስተኛ ወገንን ማንኛውን ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ስምምነት አድርጓል የሚል አንደምታ ያለው ክስ ነው። አቃቢ ህግ በመዝገቡ በአምስተኛ ተከሳሽነት ከተቀመጠው መንሱር ጀማል በቀር በመርህ ደረጃ የሌሎች ተጠርጣሪዎች ዋስትና መብታቸው ቢከበር የማይቃወም መሆኑን ገልጿል። ነገር ግን ተከሳሾቹ አቃቢ ህግ አደርሰውታል ካለው ጉዳት ከፍተኛነትና የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያከብርላቸው ከሀገር እንዳይወጡ እግድ ይጣል በማለት ተከራክሯል። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳል ያለው አቃቢ ህግ ተበዳዮች ፍትህ ማግኘት የሚፈልጉ በመሆኑ ተከሳሾች ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲል ችሎቱን ጠይቋል። እንደ አቃቢ ህግ መረጃ በፊንቴክ የኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቢ ህግ የደረሰው ጉዳት ከፍተኛ በመሆኑ ተከሳሾች ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቀርቡ ብሏል። የተከሳሽ ጠበቆች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለው የአቃቢ ህግ መከራከሪያን የተቃወሙ ሲሆን ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሐሳብ እንደሌላቸው ያሳያል በማለት በአስረጅነት አቅርቧል። እንደ ተጠርጣሪ ጠበቆች መከራከሪያ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉም ተከራክሯል። የራሳቸው ስራ የበጎ አድራጎት ተቋም ቋሚ አድራሻ ትልቅ ስም ያላቸውና የፊንቴክ ኢንቨስትመንት አድርሶታል ብሎ አቃቢ ካቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ለዋስትናቸው ያልተጋነነና ፍትሃዊ የሆነ የገንዘብ መጠን ብቻ በማቅረብ የዋስትና መብታቸው ሊከበርላቸው ይገባል ብሏል። ተጠርጣሪዎቹ በበኩላቸው የወር ገቢያቸው በአማካይ ከ15000 እስከ 60000 መሆኑን በቃል አሰምተዋል። አቃቢ ህግ የዋስትና የገንዘብ መጠኑ በወርሃዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶቹ ያሏቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችም ከግምት ሊገቡ ይገባል በማለት ለችሎቱ አሰምቷል። የግራ ቀኙን ክርክር ያደመጠው ችሎቱ ተጠርጣሪዎቹ በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው ወሰነ ሲሆን ለዋስትና የሚሆነው የገንዘብ መጠን ለመወሰን ግን ለሰኞ ግንቦት 3 ቀን ቀነቀጠሮ መያዙ ተዘግቧል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።